አይሴል የሆነ አንድ ያልተረዳሁት ነገር አለ። አልገባኝም። ምንድነው ደግሞ ሸፍኪ? አው ኩጃቤ ባለፈው መታ ወይ ኩዛ እንድትሰራ እንደማትፈልግ ተናግራ ነበር። አንቺም ወይ ኩዛ ቦታ እንድትሰራ አትፈልጊም። ለምንድነው እነዛን ቤተሰቦች የማትወጃቸው? ቆይ ንገሪኝ እስኪ እውነታው ምንድነው? ማለት ከዚህ ቤተሰብ ጋር የሚያገናኝሽ ነገር አለ? እሱን ልፈታው አልቻልኩም። ምን የሚያገናኝ ነገር ይኖራል ሸፍኪ? ደሞ አንተም ታውቃለህ በጣም ሀብታምና እንደነሱ ያሉ አስመሳይ ማህበረሰቦች በጭራሽ አይመቹኝም። በዛ ላይ ስለነሱ ብዙ ነገሮች አንብቤያለሁ። ለሰራተኞቻቸው በትክክል አይከፍሉም፣ በጣም ይበድሏቸዋል። አምላኬ ወይ እኔ በተቃራኒ ነው የማውቀው። ማለትም ኩጃቤ ድርጅት ለሰራተኞቻቸው ብዙ ገንዘብ ይከፍላሉ፣ መብታቸውን በፍጹም አይነፍጓቸውም እና ደግሞ ከበቂ በላይ ይንከባከቧቸዋል። በጣም የተከበሩ ቤተሰቦች ናቸው። እንግዲህ እኔ አላውቅም። እኔ የሰማሁት የተለየ ነገር ነው። ቆይ በቅርቡ እውነታው ይወጣል። አይሴል ደህና ነሽ? ነይ ተቀመጪ እስኪ። መድኃኒትሽን እየወሰድሽ ነው? ወስጃለሁ ሸፍኪ፣ አዙሮኝ ነው እና ጥሩ ስሜት እየተሰማኝ አይደለም። እንኪዋ ትንሽ ጠጪ። ደህና ነሽ? የምትፈልጊው ነገር አለ? የሆነ ነገር ላምጣልሽ? አይ ተው ተው፣ እዚሁ ሁኑ። ዴኒዝ ምንም ችግር እንደሌለ እርግጠኛ ነሽ? ማለቴ ልክ ምን የሆነ የተፈጠረ ነገር ያለ ይመስለኛል። ደህና ነሽ ግን? ደህና ነኝ ቺናር፣ ምንም አልሆንኩኝም። ግን ስላሰብክልኝና ስለጠየቀኝ በጣም አመሰግናለሁ። ምንም አይደል፣ ችግር የለው። ወደ ውስጥ ልግባ፣ የምሰራው ስራ አለኝ። እሺ አንቺ እንደፈለግሽ፣ ችግር የለውም። ነገር ነው። ይሄንን ችግር በአፋጣኝ ማስወገድ አለብኝ። የገነባውት ህይወት በፍጹም እንዲበላሽ መፍቀድ የለብኝም። ወይኔ ምን ተፈጠረ መህመት? ማህሙድ በህይወት አለ፣ ግን ከፍተኛ ክትትል ክፍል ውስጥ ነው። ሁኔታው አስጊ ነው። የግድያ ሙከራ ወንጀል ምርመራ የሚካሄድ ከሆነ መላው አቃቢ ህግ እኔን ነው የሚያሳድደኝ። ስለሱ ምንም አታስቢ ወይዘሮ። አሁን ከዚህ ነገር ጀርባ ያለሽው አንቺ እንደሆንሽ ምንም ማሳያ የለም። ስለዚህ አትጨነቂ። ቆይ የቀጠርከው ሰው ምንም አያወራም አይደል? አዎ በፍጹም። እሺ በቃ መሄድ ትችላለህ። መልካም ቀን ወይዘሮ። አይ ይሄ ቦታ በጣም ምርጥ ነው። አይሴ ስለጋበሽኝ በጣም አመሰግናለሁ። ይቅርታ ዳሪያ፣ ምን እያልሽኝ ነበር? ቦታው ቆንጆ ነው፣ ግን ዛሬ ጭንቅላትሽ ሌላ ቦታ ነው። አይ የዚህን ቤት ባለቤት አውቀዋለሁና እዚህ ካለ ብዬ እየፈለኩት ስለነበረ። ማን? ጅግደም ስታወራ የነበረው ልጅ ነው ከአንቺ ፍቅር የያዘው? ውይ እቺ ጅግደም ደግሞ ሚስጥር መያዝ አትችልም አይደል? በቃ አይ ከጅግደም ጋር ጥሩ ነገር ላይ እንደሆናችሁ አውቃለሁ። ይቅርታ በእኔ ምክንያት እንድትቀያየሙ አልፈልግም። ችግር የለውም። ለማንኛውም ይሄ ወሬ በጣም እየሰለቸኝ ነው። አንድ ትምህርት ቤት ነው የምንማረው፣ መገናኘታችን የማይቀር ነገር ነው። ስለዚህ በቃ ሽርሽራችሁ ግን እንዴት ነበር? እስኪ ንገሪ። በጣም ቆንጆ ነበር። ምን ያደርጋችሁ? እንኳን ደህና መጣችሁ። ሰላም። እንዴት ነህ? ደህና ነኝ፣ አመሰግናለሁ። እሷ የትምህርት ቤት ጓደኛዬ ናት። ኦዝጉር እባላለሁ። ስለተዋወቅኩ ደስ ብሎኛል። እኔም ደስ ብሎኛል። እንዴት ነው አዘዛችሁ እንዴ? አይ አንተን እየጠበቅን ነበር። ለጓደኞቼ ላሳውቃቸው፣ ኤሲን መንከባከብ አለባቸው። እሺ ግን አንተ ሳትመጣ? እስቲ እናያለን፣ እንገናኛለን። እኔ የምለው ይሄ ልጅ ነው እንደሚወድሽ? ላው ነው፣ ግን ገና ከዚህ በላይ እንከራተታል። ሄሎ ኑራን ውዴ፣ እንዴት ነሽ? አመሰግናለሁ። አሁን ልጠይቅሽ ይገባ ነበር። አሁንም ራስሽን እንዳመመሽ ነው? ውይ አሁን ትቶኛል፣ በጣም ደህና ነኝ። ስለጠየቅሽኝ ግን አመሰግናለሁ። በግማሽ የተቋጨውን ወሬያችንን እንድንጨርሰው ወደዚህ ለምን አትመጭም? ይገርምሻል፣ ዛሬ ከቤት ለመውጣት ምንም አላሰብኩም ነበር። በቃሽ፣ በቃ አትቃወሚኝ እባክሽ ነኝ። እሺ እንግዲህ ከተዘጋጀሽማ ምን ማድረግ እችላለሁ? በቃ መጣሁ። እሺ ውዴ፣ እጠብቅሻለሁ። በቃ
ኑራን ትመጣለች። እሺ ለጓደኛሽን ቡና አዘጋጅቼ ልጠብቃት? አዎ እሺ እመቤት። ሰላም አቶ ሰርዳር፣ እንኳን ደህና መጣ። አመሰግናለሁ። ዴኒዝ እንዴት ነሽ? ደህና ነኝ። እንደምታዩ ስራ እየሰራው ነው። አንተስ? እኔም ደህና ነኝ፣ አመሰግናለሁ። እባክህን አረፍ በል። ሰላም ባሪስ። እንኳን ደህና መጣ። አመሰግናለሁ። ሰላም ሰላም። እንኳን ደህና መጣ። አመሰግናለሁ ቺናር። በዚህ በኩል እያለፍኩ ነበር እና ስለሆነ ስራ ላወራችሁ ፈልጌ ነው የመጣሁት። እሺ እየሰማሁ ነው። ትላንት ሳስበው ነበር እና የሆነ ስህተት እንዳለ ተሰምቶኛል። አንዳንድ ነገሮች ባዶ ናቸው እና ምን መሰለሽ፣ በእነዚህ ማስጌጫዎች ብናስጌጣቸው ጥሩ ነው። እሺ ይቻላል። የፈለግከው ይሆናል። በእርግጥ ዴኒዝ ብዙ ስራ አለባት አይደል እንዴ ዴኒዝ? ብዙ የምታስተካክላቸው ፎቶዎች አሉባት። የምትፈልጋቸው ምስሎች ካገኘህ ለማተሚያ ቤት ሰተን እነሱ ሊያሳጥቡልህ ይችላሉ። ያው ቦታውን አስተካክለዋለች። ስለዚህም ደግሞ ፎቶዎቹንም ዴኒዝ ብትመርጥ ጥሩ ነው እና ምርጫዋን ደግሞ አደንቃለሁ። ይገባኛል፣ ግን እሷ ከሌሎች ደንበኞቻችን ጋር ብዙ ስራ አለባት። አሁን አይመቻትም። አቶ ቺናር፣ በእርግጥ ሁሉንም ስራዎችን ጨርሻለሁ እና አሁን ነፃ ነኝ። አቶ ሰርዳር፣ በፈለግከው ጊዜ የምትፈልገውን ስራ መስራት እችላለሁ። የጀመርኩትን ስራ ሳልጨርስ መተው አልወድም። በጣም ደስ ይላል ዴኒዝ። ነፃ ከሆንሽ መሄድ እንችላለን። ለእኔ ችግር የለውም። ምን ትያለሽ? ትንሽ ስራ አለብኝና የምትጠብቀኝ ከሆነ ልጨርሰውና አብረን መሄድ እንችላለን። አለበለዚያ አንተ ሄድና እመጣለሁ። አይ ዴኒዝ፣ ምንም ችግር የለም። እኔ አልቸኩልም። እጠብቅሻለሁ። አብረን እንሄዳለን። እንደውም በዛውም ቡና እንጠጣለን። ለባለፈው ሁኔታዬ ይቅርታ አድርጊልኝ። እሺ ላስቀይምሽ ፈልጌ አልነበረም ውዴ። ችግር የለውም ውዴ። ማለቴ ሰዎች ነን። እንደዚህ ያለ ችግር ሁላችንም ላይ ይፈጠራል። ረስቼዋለሁ፣ አታስቢ። ሁሉም ነገር ላንቺ ነው የተዘጋጀው። በተለይ ደግሞ ቀዝቃዛ የሎሚ ጭማቂ ስለምትወጂ አሰርቼልሻለሁ። እንደምትወጁ ነው የተሰራው። ደስ ይላል። እውነት በጣም ቆንጆ ነው። አመሰግናለሁ። የተባረከ ይሁንልሽ። አሁ ውዴ፣ አንድ ነገር ልነግርሽ ፈልጋለሁ። ማለቴ ለረጅም ጊዜ ሀሳቤ ውስጥ ነበር፣ ግን መናገር ፈርቼ ነው ያልነገርኩሽ። የቺናር ጉዳይ ነው። ቺናር የጉዲፈቻ ልጅ ቢሆንም ግን አቶ ፈህሚ ለዚህ ነው ለቺናር የተለየ ስሜት ያለው። በእርግጥ ታሪኩ ትንሽ ቆየት ያለ ነው። እናት ኤስን ያኔ በሙስጠፋ ሞት ምክንያት በጣም አዝናና ተጎድታ ነበር። በዛም በጣም ታመመች። እናም አባት ፈህሚ ሌላ ልጅ ካገኘች ትጽናናለች ብሎ አሰበ። በዛ ምክንያት ነው አባት ፈህሚ ቺናርን በጉድፈቻ ወደዚህ ቤት ያመጣው። ማለት ልክ እንደ ልጁ ነው የሚያየው። ለካ ለዛ ነው አቶ ፈህሚ ለዚህ ነው ማለት ነው ለቺናር የተለየ ስሜት ያለው። ገባኝ። ለክረምት የሚሆን መናፈሻ መኖሩ በጣም ጥሩ ሀሳብ ነው። እንደውም ዴኒዝ፣ ይሄ ቦታ ጥሩ ደንበኞችን ይስብልናል። እንኳን ደህና መጣሽ ዴኒዝ። አመሰግናለሁ ወንድሜ። እንኳን ደህና መጣ። እንኳን ደህና ቆየን ወንድሜ። ጥሩ ነው። ምን ላምጣላችሁ ታዲያ? አብረን ቡና መጠጣት እንችላለን? በእርግጥ እኔ ባልጠጣ መርጣለሁ። ሻይስ? እሺ፣ ሀሳባችሁን ከቀየራችሁ እዚህ ነኝ። ጥሩኝ። ብዙም ሳልቆይ ቶሎ እመጣለሁ። መልካም ጊዜ። ቦታው ቆንጆ ነበር። ሌላ ምን ማድረግ እንችላለን ብዬ ሳስብ ነበር። ምን ሀሳብ አለሽ? ቦታውን ብዙ ጊዜ ፎቶ አንስቶታል እና እነሱን አሁን መጠቀም የምንችል ይመስለኛል። እንደዛ ነው መሆን ያለበት። ቆንጆ የሚሆን ይመስልሻል? አዎ ይመስለኛል። ለምን አይሆንም? ለቦታው በሚመጥን መልኩ እንዲቀመጥ እስከተደረገ ድረስ መጠቀም እንችላለን። ስለዚህ
እዚህ መምጣቴ ብዙም አስፈላጊ አይደለም። አይ ውዴ፣ እንዴት እንደዛ ትያለሽ? አንቺን እዚህ ማየት ደስ ይለኛል ዴኒዝ። ቢያንስ መተሽ ይኸው ቦታውን አይተሽዋል። በዛውም የሆነ ዲዛይን ካለሽ ትነግሪናለሽ። ዴኒዝ፣ እውነት ምርጫሽን በጣም ነው የምወደው። ማለቴ እንደ ብልሃትሽ አንቺም ውብ ነሽ። እንደዛ ከሆነ ቦታው በአዲስ መልኩ ስለተስተካከለ በሱ መሰረት ፎቶቹን አቀናብርና እልክልሃለሁ። እሱ ጥሩ ነው። እንደዛ ከሆነ የሆነ ነገር እናርግ። ምን የሚጠጣ ነገር ላስመጣ? ቢያንስ ምግብ እንብላ። በቃ አሁን መሄድ አለብኝ። ለምንድን ነው የምትሄጂው? ገና መምጣታችን እኮ ነው። ቢሮ ውስጥ የሚጠብቀኝ ስራ አለ። እንደዛ ከሆነ የምትሄጂበት ቦታ ላድርስሽ። አቶ ሰርዳር ታክሲ ይዤ እሄዳለሁ። አትቸገር። ሌላ ቀን እንገናኛለን። በቃ ቻው። አቶ ሰርዳር፣ አቶ ሰርዳር በለው። ዴኒዝ በጣም ከባድ ሴት ናት። በጣም እንግዲህ መልካም እድል ይሁንልህ። እየቀለድክብኝ ነው እንዴ? በፍጹም አይደለም ወንድሜ። አደገኞች ይመችኋል እና ላንተ የምትሆን ናት ልልህ ነው። የማያገባ ነገር ውስጥ ጥልቅ አትበለው ዝጉር። እሺ ሰማኝ አይደል? እንዴ ቆይ ምን አልኩኝ እኔ? ያው ባለፈው የውበት ሳሎን እንክፈት ብለሽኝ ነበር አይደል? በትክክል ያሰብሽው ነገር ምንድን ነው? አይ ወይ የዛን ቀን በጣም ብዙ ነገር ነው የነገርኩሽ፣ ግን ምንም አልሰማሽኝም። እመኝኝ፣ የዛን ቀን ራሴን አልነበርኩም። አንቺም ያልሽውን ሆነ ራሴ ያወራሁትን አንዱንም አላስታውስም። ለራሴ በጣም ብዙ ችግሮች ነው ያሉብኝ። የምን ችግር ነው? ኤስን ትምህርቷን እንደምታውቂው ችላ ብለዋለች። አሁን ላይ ብዙም እየተከታተለችው አይደለም እና ያው እንደ እናትነቴ በዚህ ጉዳይ በጣም ተጨንቄያለሁ። አትጨነቂ ውዴ። መማር የማትፈልግ ከሆነ በቃ ልጅቷን ዳሪያት። ካገባሽ በኋላ ወደ ቀልቧ ትመለስና ትረጋጋለች። እንደሱ ይሆናል ብዬ ተስፋ አደርጋለሁ። አሁን ቡናችን ይምጣልን እንዴ ኑራን ውዴ? እሱ ጥሩ ነው። የማትጠይቂኝ መስሎኝ ነበር። ሱዛን፣ ወይዘሮ ኑራን ምን አይነት ቡና እንደምትወድ ታውቂያለሽ? እንዴት አላውቅም። ወፍራም ቡና። አመሰግናለሁ። የተባረከ ይሁንልሽ። ስሚኝማ ውዴ፣ ሰርዳር ፍቅረኛ አለችው እንዴ? በእርግጥ አዎ፣ እሱም አለችው። በደንብ ነው የሚግባቡትና እርስ በርስ ይመጣጠናሉ፣ እርግጠኛ ነኝ። እና ታዲያ ስሟን አትነግሪኝም እንዴ? ዴኒዝን ቆይ አይተሻት ታውቂያለሽ? ግን እንዴት ናት? እሱም ብታስቢበት ጥሩ ይመስለኛል። ማለቴ ለሰርዳር ትመጥነዋለች ብዬ አላስብም። ያው ማለቴ ከዝቅተኛው ማህበረሰብ ነው የመጣችው እና የእኛን ዓለም የምትችለው አይመስለኝም። እና የሆነ ቀን ደግሞ ያው በእርግጠኝነት ችግር ነው የምትሆንብሽ። አሁን ጊዜው ተቀይሯል ውዴ። አሁን ላይ ሁሉም ሰው የት ቦታ እንዴት መሆን እንዳለበት ያውቃል። ማናችንም በወቅር ሳህን ላይ አይደለም የተወለድነው። በተለይ እኛ መንደር ውስጥ ነው ያደግነው። እና ደግሞ ዋናው ነገር ምን እንደሆነ ታውቂያለሽ? ይኸውልሽ ልጅቷ ማንኛውንም ሁኔታ መልመድ የምትችል ናት። በእርግጠኝነት ዴኒዝ ለዚህ በቂ ትመስለኛለች። ጨዋ፣ ብልህ፣ ቆንጆ ሴት ናት። ከዛ በተጨማሪ ደግሞ በጣም ድንቅ ሴት ናት። ሱዛን፣ ቡናውን ቶሎ ብለሽ አምጪው እንጂ። ቺናር፣ የምታስበው ምንድን ነው? ዛሬ ደግሞ ደብረዋል። ምንድን ነው ችግሩ? ደህና ነኝ። የተለመደው ነገር ነው። ስማ፣ ስለ ሰርዳር ከሆነ ስራውን የሚሰራለት ሰው ሌላ ሰው ልልክለት እችላለሁ። ዴኒዝን አናግራታለሁ። አታስብ። ባሪስ፣ አያስፈልግም ወንድሜ። ደህና ነኝ አልኩህ እኮ። ወጣ ልበልና አየር ልቀበል። የዴኒዝን አባት የቁማር ዕዳ መክፈል ጥሩ አድርጋል የኔ ልጅ። ታዲያ የእናቷን ሕክምና ጉዳይስ ምን አደረግ? እንደዛ ነው። እኔም እንደዛ ነው የማስበው። እሺ እንገናኛለን። በቃ አንድም ደቂቃ አታሳልፊም አይደለ? የመድኃኒት ሰዓት በፍጹም ማለፍ አይገባውም።
የቤታችን ነርስ ካለች ይሁና እንግዲህ ምን ይደረጋል። ለእኔ ያንተ ጤና ከምንም ነገር በላይ አስፈላጊ ነው አባዬ። የአንቺም ጤና አስፈላጊ ነው የኔ ልጅ። ፈጣሪ ያድርገውና አንቺ አንድ ነገር ብትሆኝብኝ ይሄንን ቤት ማን ሊያስተዳድረው ነው? ስለዚህ ስላለሽ አመሰግናለሁ። አመሰግናለሁ አባዬ። የመድኃኒት ሰዓት እሺ። እህቴ ያለ ዋስ ብድር የሚሰጡ ሰዎች አሉ እዚህ ጋር ይማ። እስኪ ተመልከቹ። እህቴ አጭበርባሪዎች ነው የሚሆኑት። ሁሉም ቦታ አጭበርባሪ እኮ አይጠፋም። ለልጆቼ ኦቾሎኒ ኬክ ሰርቻለሁ። እማዬ ለምን ራስሽን ታደክሚያለሽ? ልጄ አልደከምኩም፣ መስራት እወዳለሁ፣ አታስቢ። ቆይ ምን እያደረጋችሁ ነው? ይቅርታ፣ ብድር የሚሰጡ ባንኮች እያየን ነበር። እናንተ እዛ ነገር ውስጥ አትግቡ። ሐኪሜን አናግረው ቀዶ ሕክምናውን ላደርግ ነው። እማዬ ምንድን ያደረግሽው? እማዬ ቆይ ግን ምን ማለትሽ ነው? አሁኑን ለሐኪሙ ደውይለት። ዶክተሩ ከውጭ ሲመጣ ሊያመልጠን አይገባም። ስለዚህ ደውይለት። ልጆቼ እኔ ነኝ እንደዚህ እንዲሆን የፈለግኩት። እማዬ አሁን አንዴ ሆኗል በቃ። እማዬ ልጄ ሐኪሙን እኔ በደንብ አምነዋለሁ። እናንተም እኔን ልታምኑኝ ይገባል። እንዲሁ በቀላሉ ትቻችሁም አልሄድም። እናንተ ምንም አታስቡ እሺ? እማዬ እና ኬኩ እንዴት ነው? ገና አልቀመስኩትም። ቆንጆ ይመስላል። በጣም ነው የሚጣፍጠው። ብሉልኝ የኔ ልጆች። ብዙ መልእክቶችን የላኩልሽ ኤላ፣ ግን አንዱንም አልመለስሽልኝም። በእርግጠኝነት አሁን ከእጅ ላይ ስልክህን ብትቀማ በድብርት ትሞታለህ። አዎ እንግዲህ አትጀምሪ። አዎ ጭቅጭቅ ማስተናገድ አልችልም። አሁን ዛሬ መጥፎ ስሜት ላይ ነው መሰለኝ። ሰሞኑን ስራ በዝቶብኛል እና ደግሞ በጣም ተጨናንቄያለሁ። ለአመታት ስራ ስትሰራ ነበረ፣ ግን ደግሞ እንደዚህ ተጨንቀህ አይቼ አላውቅም። በቃ አንዳንዴ ማንቺ ታደክምኛለሽ። የሰው ልጅ መሆኔን አትርሺ። ከድንጋይ አይደለም የተሰራሁት። ወይ አላውቅም ነበር። በጣም ይገርማል። የአጎቴ ልጅ እንዴት ነህ? ጣሊያን እንዴት ነው? ይኸውልህ ወንድሜ፣ በእርግጥ ወጣ ብለን ብዙ ሽርሽሮችን አላደረግንም፣ ግን አንድ ነገር ልንገርህ፣ ፓስታቸው በጣም የሚገርም ነው። እውነት ይህን በልተህ ኪሎ ብትጨምር ራሱ አይቆጭህም። እንግዲህ ብዙም አትመላለስ ወንድሜ፣ እየተጠነቀቅ። የደንበኞች ቃለ ምልልስ እንዴት ነው? ሁሉ ነገር ጥሩ እየሄደልህ ነው? በጣም ጥሩ ስራ ነው የሰራ ነው። ይገርምሃል፣ ከእኛ ጋር ለመስራት በጉጉት ሊሞቱ ነው። በጣም ጥሩ ስራ ነው የሰራ ነው። ዴኒዝ ናት ሁሉንም ነገር ያመቻቸችው። ይሄውልህ በጣም ትልቅ የሚያምርና ልዩ እይታ ነው ያላት። ለማመን ራሱ አትችልም። ይህንን ስራ በደንብ ነው የምታውቀው። እርግጥ ልክ ብለሃል። ከቤተሰቡ ነው። እሷም መቷም አንድ ናቸው። በኋላ እናወራለን። በቃ በልቻው። እሺ ፍጠን ፍጠን ፍጠን። ቀስ በል። ቁም ቁም ቁም። ዴኒዝ! አቶ ፈህሚ እንዴት አደርሽ? እንዴት አደርክ? እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? አመሰግናለሁ። ነይ ግቢ። እስቲ ሮል አደርስሽ የኔ ልጅ። ለመልካምነት አመሰግናለሁ፣ ግን ከመንገድ ላዘገይ አልፈልግም። በይ ነይ ልጅ፣ በዛ ላይ መንገዳችን እኮ ነው። በይ ነይ ግቢ፣ በዛውም እናወራለን። እሺ ነይ ግቢ። ነይ። እሺ አመሰግናለሁ። ምንም አይደለም። በል እንሂድ። ፍቅሬ፣ በጣም ነው የናፈቅሽኝ። በስተ መጨረሻ ትዝ አልኩ። ስትንሸራሸር ግን ረስተኸኝ ነበር አይደል እንዴ? እንደዚህ ያለ ነገር አለ እንዴ ፍቅሬ? የስራውን ባህሪ ታውቂዋለሽ፣ እና ደግሞ ጉዞ ላይ ስለነበርኩኝ የረሳሁት። እሺ በቃ እኔ እየቀለድኩ ነው። እናትሽ እንዴት ናት? እውነት ለመናገር ሁኔታው ጥሩ አይደለም። ማለት ገንዘቡን ማግኘት አልቻልንም። እናቴ አደገኛ የሆነ ቀዶ ሕክምና ለማድረግ ወስናለች። በጣም አዝናለሁ። ቆይ ግን እኔ ማድረግ የሚችለው ነገር አለ? የለም መርት። አብሬ
ልታገዥ እንደምችል መግመቴ ነበር። ቆይ ግን ልብህ ከኔ ጋር አይደለም? ሁሌም ፍቅር። አይኮ መርት፣ ስልኩን መዝጋት አለብኝ። ቻው። ወደ ስራ ልትሽም እንደ ልጄ? አሁን ልውጣ ነው ማየ። በእንቺ ቦርሳሽን ያዥ። ደህና በይ። ቻው ልጄ። እባካችሁ እዚህ ትንሽ ጠብቁ፣ አሳውቃችኋለሁ። ወይዘሮ አሁ። አቤት ሱዛን፣ ምንድን ነው? ተናገሪያ ሱዛን፣ ምንድን ነው? ፖሊሶች መጥተዋል እና ሊያናግሩሽ ይፈልጋሉ። መግባት ትችላላችሁ። ሰላም እመቤት። አሁ ኮጃቤ ነሽ? አዎ ነኝ። ምንድን ነው? ችግር አለ? አህመት ይልማዝ ላይ እያደረግን ያለ ነው ምርመራ። ይህን ሰው ታውቂዋለሽ? እመቤት እባክሽን ጥያቄው መልሽልን። አዎ አውቀዋለሁ። ለምንድን ነው የጠየቃችሁኝ? ቆይ ይኸውልሽ በሆነ ሰው ጉዳት ደርሶበታል። የእስር ቤት ጎብኚዎች መዝገብ ላይ ለመጨረሻ ጊዜ ልጠይቀው የሄድሽው አንቺ ነሽ። ምንም አልገባኝም። እና ቆይ እኔ ሄዶ እሱን መጠየቅ ከደረሰበት ጉዳት ጋር ምን የሚያገናኘው ነገር አለ? ወይስ ድርጊቱን ያስደረግኩት እኔ እንደሆንኩ ነው የምታስቡት? እንደዛ ነው ማለቴ? የኮጃቤ ቤተሰብ አይ እመቤት፣ አንድም ቤተሰብ ዘመድ ወይም ጓደኞቹን ልናገኛቸው አልቻልንም። ምናልባት አንቺ ካወቅሽ ብለን ነው የመጣነው። በሚያሳዝን ሁኔታ እኔ ምንም አላውቅም እና ደግሞ ምንም ጊዜ የለኝም። እሺ ስለምን ጉዳይ ነበር ልጠይቀው ሄድሽው? ይኸውላችሁ ከዚህ በላይ ጥያቄ የምትጠይቁኝ ከሆነ የቤተሰባችንን ጠበቃ መጥራት አለብኝ። ለዛሬው ይበቃል፣ እንሂድ። መልካም ቀን እመቤት። እናመሰግናለን እመቤት። ለመህመት መደወል አለብኝ። እሱ የኔ ሹፌር እንደሆነ ካወቁ እሱም ጋር ይሄዳሉ። የደወላችሁ እንደምኛው ማግኘት አይችሉም። እባክዎ ደግሞ ይሞክሩ። ስልኩ ዝግ ነው። በፈለግኩበት ሰዓት የማገኘው አይነት ሰው አይደለም። አቶ ፈህሚ ስለምንድን ነው የምታወራኝ? ከእኔ ቀርመሽ አንቺ ማውራት ጀመርሽ እንዴ? ንቀት ካስመሰለብኝ ይቅርታ። አይ ምንም አይደለም። የምን ንቀት ነው የኔ ልጅ? ስሜኝ፣ አሁን በግልጽ እነግርሻለሁ። የኔ ልጅ አባትሽ የቁማር ዕዳ እንዳለበት ከሰው ሰምቻለሁ። አትዘኝ እሺ የኔ ልጅ፣ አታስቢ። እነዛ ሰዎች በጭራሽ ዳግመኛ አባትሽን አያገኙትም። እሺ እና ከዛም አልፎ ደግሞ የእናትሽን ቀዶ ሕክምና ክፍያና የሆስፒታል ወጪዎችን በሙሉ እሸፍናለሁ። ስለዚህ ምንም አታስቢ እሺ? ምንም አያስፈልግም አቶ ፈህሚ፣ ሁሉንም ነገር እኔ እወጣዋለሁ። የኔ ልጅ ሁሉን ነገር በራስሽ ማድረግ አትችይም። እባክሽ እኔ ልርዳሽ። በጣም ቆንጆ ነሽ። እሱን ታውቂያለሽ አይደለ? ውስጣዊ ውበትሽ ውጭሽን ያንጸባርቀዋል። በጣም አመሰግናለሁ። ምንም አይደለም የኔ ልጅ። ዴኒስ ቺናርን እንድታገቡ እፈልጋለሁ። ባልኩት ነገር በጣም ተገርመሻል። ልክ ነሽ፣ ይገባኛል። አቶ ፈህሚ ልረዳህ እየሞከርኩ ነው ያለሁት፣ ግን እንደዛ ማድረግ አልችልም። በፍጹም ቺናርን ማግባት አልችልም። ወዲያ አይሆንም አትበይ፣ አስቢበት እንጂ። ይኸውልህ ሀሳብ ይገባኛል። ሁሌም ቢሆን ውለታችሁ አለብኝ። ምክንያቱም ቺናር ለእኔ ብሎ ችግር ውስጥ ገብቷል እና የአባቴን የቁማር ዕዳ እየከፈልክ ያለኸው በዚህ ምክንያት እንደሆነ ግልጽ ነው። ሆኖም ማድረግ አልችልም። በአንተ ፊት በጣም እየፈርኩ ነው። ምንም የሚያሳፍር ነገር የለም እኮ።
የማውቀውን ሰው ነው የረዳሁት። በሱ ችግር የለውም። መደረግ ያለበትን ያደረግኩት። እኔ አንቺን እንደ ልጄ ነው የማይሽ። ለሁሉም ነገር በጣም አመሰግናለሁ። ገንዘቡን እንድትመልሰው ልነግር አልችልም። የሆነው ነገር ሆኗል። ግን እንድታውቀው ያህል ገንዘቡን እየሰራው ቀስ በቀስ እከፍልሃለሁ። ማለቴ ጉዳዩ እናቴን በተመለከተ ነው። ግን ያቀረብክልኝን ሀሳብ መቀበል አልችልም። ለገንዘብ ብዬ ማግባት አልችልም። ትዳር ትልቅ ነገር ነው። እሱን ከኔ በላይ አንተ ታውቀዋለህ። በጭራሽ አልችልም። እረዳሻለሁ ልጄ፣ ግን እባክሽ ይህንን በዛ መንገድ አትዩ። ስለ እናትሽ ጤና ነው እያወራን ያለ ነው አይደል? አዎ፣ እኔ ለእናቴ ምንም ነገር አደርጋለሁ። ቀን ከሌት እየሰራው ለቀዶ ሕክምናዋ የሚሆን ገንዘብ አገኛለሁ። ግን ለገንዘብ ብዬ አላገባም። ይህን እርዳታ መቀበል አልችልም አቶ ፈህሚ። ይህን ህሊናዬ አይቀበለውም። እባክህን ተረዳኝ። ለገንዘብ ብዬ ማግባት አልችልም። በጭራሽ አላደርገውም። ስለዚህ ለገንዘብ ብዬ አላገባም። ጥሩ ነው፣ በጣም ጥሩ። አቋምሽን የምር ወድጀዋለሁ ልጄ። ግን ልጄ ከቺናር ጋር በእርግጠኝነት የምትስማሙ ይመስለኛል። ለማንኛውም ሕይወት ወዴት እንደምታመራሽ አናውቅም፣ ምን ይታወቃል። ያው ግን በፍጹም አንቺ አይሆንም ካልሽ ደግሞ ምንም ልልሽ አልችልም። ጣፋጭ ነገር መብላት ትፈልጊያለሽ? እዚህ አካባቢ ጥሩ መጋገሪያ አለ፣ የምትወጂ ይመስለኛል። አንደኛ የማውላቀው ቤት ውስጥ የሚሰራ ማንኛውም ነገር አልበላም። ሁለተኛ ደግሞ ለክብደቴ በጣም እጠነቀቃለሁ። እና ምንም ጣፋጭ አትበይም ማለት ነው? እሱ ግልጽ አይደለም እንዴ? እንደዛ ማለት ፈልጌ አይደለም። በነገራችን ላይ እባክህ በቃ ቸኩያለሁ። በፍጥነት መንዳት ትችላለህ? አዝናለሁ። መንገዱ ላይ የቁጥጥር ካሜራና የፍጥነት ገደብም አለ። የፍጥነት ገደቡ እሺ ስንት ነው? 70። እና ታዲያ አንተ ለምንድን ነው በ50 እየሄድክ ያለው? እንዴት ነዳጁን መርገጥ እንዳለባት ታውቅም? ይቅርታ አድርግልኝ፣ ያን ያህል አልታወቀኝም ነበር። እንደዚህ ነው የምትመስለው። ዳቦ ከዱቄት እንደሚሰራ የማያውቅ ዳቦ ጋጋሪ ነው የምትመስለው። አንተም ሹፌር ነህ፣ ግን መኪና እንዴት እንደሚነዳ ታውቅ። የሆነ ጉድ ሳይመጣብኝ በፊት ይሄንን ነገር በቶሎ ማስተካከል አለብኝ። ከዚህ ሁሉ ዓመት በኋላ ይሄ የተረገመ ቆይ ከየት ነው የመጣው? ወይዘሮ አሁን ፖሊሶቹ ለምንድን ነው የመጡት? አልገባኝም። ቆይ እየሰለልሽ ነው ያለሽው? አረ በፍጹም። ስለዚህ ምንም አያገባሽም ሱዛን። እዚህ ቤት ውስጥ ስለሚመጣው ሰው በሙሉ ለአንቺ የግድ ማብራሪያ መስጠት አለብኝ እንዴ? በጭራሽም ቤት የሆነ ሰው መጥፎ ነገር ከደረሰበት ብዬ ስላሰብኩ ፈርቼ ነው። ማለት የሆነ ሰው ላይ መጥፎ ነገር የማደርስ አይነት ሰው አድርገሽ ነው የምታስቢ? በይ በቃ መሄድ ትችያለሽ። ቆይ ቆይ ስሚ፣ ፖሊሶች ወደዚህ ቤት መጥተው እንደነበረ ማንም ሰው እንዳይሰማሽ እሺ? ከአንቺና ከኔ ውጭ ማንም ሰው ስለዚህ ነገር አያውቅም። ገብቶሻል አይደል? እሺ የኔ መቤት። በይ አሁን ሂጂ በቃ። በጣም ነው የተገረምኩት ዴኒስ። እና ስለ ቺናር ምንድን ነው የምታስቢው? ቆይ ምን ላስብ እችላለሁ? ሰልማ ታውቂያለሽ፣ ቺናር ጓደኛዬ ነው። ከዚህ ቀደም እሱ ነግሬሻለሁ። በዛ ላይ ደግሞ ትዳር እንደዚህ አይደለም፣ እንደዚህ በችኮላ የሚሆን ነገር አይደለም። በተጨማሪ ደግሞ ያን ያህል አንተዋወቅም። ልክ ነሽ የኔ ውድ። ይህ ጥያቄ ላንቺ ድንገተኛ ነው። ዋናው ነገር የእናቴ ህይወት ነው ሰልማ። አስቢው፣ የእሷን ህይወት ለማዳን ብለው የጋብቻ ጥያቄ ነው ያቀረቡልኝ። ግን እኔ ላደርገው አልችልም፣ አላደርገውም። ይህ አንቺ ጥፋት አይደለም ውዴ። የጥፋተኝነት ስሜት አይሰማሽ። ግን ይሰማኛል። ለራሴ ደስታ ብዬ የእናቴን ህይወት አደጋ ላይ እንደጣልኩ አይነት ስሜት ነው የሚሰማኝ። ያው በእርግጥ እሺ፣ ያው የሆነ ጊዜ ላይ ማግባቴ አይቀርም። ግን እንደዚህ አይሆንም። በጥድፊያ መሆን የለበትም። ለገንዘብ ብዬ መሆን የለበትም። ይህ ፈጣሪ የሰጠሽ መብትሽ ነው።
በዛ ላይ የምታገቢው ሰው የምታፈቅሪውን ሰው ነው። አታስቢ ውዴ፣ እናትሽ ደህና ትሆናለች። በሱ አምናለሁ። ሰልማ፣ እኔ ለእናቴ ብዬ ምንም ነገር አደርጋለሁ። ይኸውልሽ ለህይወቷ ስል ምንም ነገር አደርጋለሁ። ይህንን ግን አልችልም። አይሆንም። ዴኒስ ስሚ እባክሽ፣ እንደዚህ እየሆንሽ ራስሽን አታድክም። እንደሱ አትሆኚ። በዛ ላይ ስለዚህ ነገር ቺናርን አናግረሽዋል? ምን ብዬ ነው የማናገረው? ልክ እንደ ትንሽ ልጅ አባቱን እንዴት ይልካል? ምንድን ነው ያደረገ ያለው? ቆይ አንቺ በምን ታውቂያለሽ? ስለዚህ ነገር እሱ አያውቅም ይሆናል። እሱን በምን አውቃለሁ? ቆይ እሱ ሳያውቅ አባቱ እንዴት እኔ ጋር ሊመጣ ይችላል? ለምንድን ነው ስለሱ የሚያዋራኝ? በደንብ ያውቃል እንጂ ሰልማ። ኡፍ ቺናር የምር አልገባኝም ወንድሜ። ምኑ ነው ያልገባ ቺናር? ፈህሚ ለምንድን ነው ይሄንን የሆቴል ስራ ያስቆመው? ለሱ ምክንያት አለው። አታስብ አንተ፣ ምንም ችግር የለውም። ወንድሜ ከምርህ ነው? እንዴት ነው የማላስበው? መጀመሪያ ላይ ነገሮችን እናፍጥናቸው ሲለን ነበር። ከዛ ስራውን አስቆመው። ማለቴ በጣም ትርፋማ የሆነ ስራ ነው። ለምንድን ነው የምናቆመው? ይኸውልህ ይሄ አባቴ ስራ ነው ቺናር። ከጀርባው የሆነ ነገር አትፈልግ። አይ ወንድሜ፣ እንደዛ ያለ ነገር የለም። አባዬን በተሻለ ፍጥነት አናግረዋለሁ። ለምንድን ነው እንደዚህ ያሳሰበህ? ሂድና ፎቶን አንሳ። እኔ በዚህ ላይ እየሰራሁኝ ነው። ወንድሜ፣ እዚህ የመጣሁት በአባት ጥያቄ መሰረት ነው። እዚህ ድርጅት ውስጥ ነገሮችን ለማፋጠንና ለመቆጣጠር ነው እየሰራ ያለሁት። የግድ ይሄንን ስራ እኔ ማስጨረስ አለብኝ። ስለዚህ ጭንቅላትህን ዘና አድርገው። አንተ ባልነበርክ ጊዜ ጥሩ እየሰራን ነበር። እንደዛ ነው የሚቀጥለው። ትሰማኛለህ? አባዬና እኔ ብዙ ነገሮችን አሳልፈናል። ምንም የምታውቀው ነገር የለም። በጣም ይቅርታ ወንድሜ። አቤት ዴኒዝ። ቺናር፣ መነጋገር አለብን። ይቻላል፣ እናውራ። ምንድን ነው ደግሞ? ምን ተፈጠረ ይለኛል። በአካል ነው መነጋገር ያለብን ቺናር። እሺ ይቻላል። ያለሽበትን ንገሪኝና እኔ አሁኑኑ እመጣለሁ። እልክልሃለሁ። እሺ እጠብቃለሁ። ወንድሜ ይቅርታ ግን መሄድ አለብኝ። ችግር የለውም። መልካም ጊዜ ይሆንልን። ይኸውልሽ ውዴ፣ ትክክል መሆንሽን ግን እርግጠኛ ነሽ? እርግጠኛ ነኝ ሰልማ። ስለዚህ ጉዳይ የግድ ቺናርን አይን እያየሁ ነው ማውራት የምፈልገው። እሺ እውነት የሰውዬ ዕዳው እንዴት እንደዘጋው ለእኔ ምንም አልገባኝም። እስከ ቅርብ ሰዓት ተሰባብሮ ነበር ታውቃለህ። ሼፍኪ ፈጣሪ ረድቶት ከፍታ ላይ ተቀምጧል። በአንድ ቃል ብቻ ከፈሉት። እነማን ናቸው ሰዎቹ? ማንስ ቢሆኑ ግንባራቸውን በጥይት ልትላቸው ነው? አይ እንደዚሁ ለማወቅ ያህል። ማንም ቢሆን ለውጥ አለው። ምን ልናድርግ ነው? አዲስ እቅድ አለ እንዴ? ሁሉንም ነገር እርሳው አልኩህ። ዘይኔልን አናግሬው ነበር። ለአሁኑ ምንም አናደርግም። ለማንኛውም ሄድኩኝ። በቃ ቻው። እሺ ቻው። አይሴል፣ ድጋሚ ዶክተሩን እናናግረው እንዴ? ይኸውልሽ ስጋት አለው ብሎ ደግሞ ተናግሯል። ምንም የምናውረው ነገር የለም ሼፍኪ። የራሱ ሐኪም ነው ሕክምናውን የሚያደርግልኝ። ግን ደግሞ ስጋት አለው ብሎ ተናግሯል። ምን ማድረግ እንችላለን ሼፍኪ? ስጋቱ ሁሉም ቦታ ያለ ነው። እና ደግሞ ባከን አሁን ስለ ገንዘብ ማብራትህን አቁም። ቤቱ እኮ ፍቅሩን አጥቷል። ልጆቹ ገንዘብ ማግኘት ካቃተን ቀን ጀምሮ በጣም አዝኗል። ከዚህ በላይ ላስጨንቃቸው አልፈልግም። ግን አይሴል እባክሽ እንደዚህ አትበይ። ለዛ ምክንያት ተብሎ ብቻ አደጋ ላይ ልንጥልሽ አንችልም። ምንም አማራጭ የለንም ሼፍኪ። እባክህ እሱን ተረዳ። እንደምታየው ቀንም ማታም እየሰራው ነው። ለዛ ሐኪም ልንደውልለት እንችላለን። ምናልባት ብንጠይቀው ሌላ ምክንያት ይኖራል ብዬ አስባለሁ። ምናልባት ብድርም ልናገኝ እንችላለን። ትገርማለህ። ቀንና ሌሊት የምትሰራው ለምኑ ነው ሼፍኪ? ለቁማር ብድርህ ነው ወይስ ለቀዶ ሕክምናው? ለዘመናት ብትሰራም ራሱ ማግኘት አትችልም። ዴኒዝ ሰላም። ምን ለማድረግ እየሞከርክ ነው? ምን እየተካሄደ ነው? ምን እየተካሄደ እንደሆነ የምር እየጠየቅኝ ነው? እንደዚህ የተናደድሽበት ምክንያት መጠየቅ የለብኝም? ቺናር፣ ይኸውልህ እንደማያውቅ ሰው አታስመስል።
ለገንዘብ ብዬ እንዳገባ አባትን ወደ እኔ መላክ ምን ማለት ነው? ይሄ ምን አይነት ስነ ምግባር ነው? ምንድነው የምታወሪው? የምን ገንዘብ፣ የምን አባት፣ የምን ትዳር ነው? ስለዚህ ነገር አታውቅም ብዬ ማመን አልችልም ቺናር፣ በጭራሽ። ኤሲን ኦዝጉር፣ ቆይ ግን አንቺ በዚህ ሰዓት እዚህ ምን ትሰሪያለሽ? እንዴት ማለት? በፈለግኩበት ሰዓት እዚህ መምጣት አልችልም እንዴ አቶ ኦዝጉር? አይ እሱማ ትችያለሽ፣ ግን በዚህ ሰዓት ትምህርት ቤት መሆን ነበረብሽ አይደል እንደ ኤሲን? አዎ፣ የከሰዓቱን ማልወደው ትምህርት ስለሆነ ነው የቀጣሁት። መገመት ነበረብኝ። ይሄ የተለመደ ባህሪሽ ነው። ቆይ ምን ለማለት ፈልገህ ነው ኦዝጉር? ምናልባትም የመጣሁት ስለናፈቀኝ ሊሆን ይችላል እኮ። ሊሆን አይችልም? አላውቅም። ሊሆን ይችላል። ሊሆን የሚችል ይመስለኛል። ምክንያቱም አሁን ናፍቀኛል። በስተ መጨረሻ ፈገግ አልክልኝ። ማኩረፍ ምንም አይመጠንም። እሺ አቶ ኦዝጉር፣ እንድታውቀው ያልብኝ። ግን እኮ አልሳኩኝም። ትንሽም ትንሽም ለማንኛውም ልሂድ፣ ስራ አለብኝ። እንዴ ማለት አልገባኝም። እዚህ ብቻዬን ትተይ ልትሄድ ነው እንዴ? ብቻዬን እኮ ነኝ። አላሳዝንም? እሺ እሺ፣ አልፎ አልፎ እየመጣሁ አጫውትሻለሁ። የምትወጂውን መጠጥ አዘጋጅና ይዤልሽ እመጣለሁ። ከዛ እናወራለን። ደግሞ ብዙ ቫኒላ አድርግበት። ብዙ ቫኒላ ችግር የለውም። እኔን ከዚህ መቼ ማባረር አትችልም አቶ ኦዝጉር ውዴ። እንደዛ ያለ ነገር እንደማላደርግ ሳታውቂ ቀርተሽ ነው? በዛ ላይ ለምን ብዬ ነው እንደዛ ያለ ነገር የማደርገው? ዴኒስ፣ አላውቅም ቺናር። በምን ላውቅ እችላለሁ? እኔ ራሱ ምንም የገባኝ ነገር የለም። እና እንዴት እንደዛ ታደርጋለህ? ቆይ አንተን የሚመጥን ድርጊት ነው? ዴኒስ፣ ይሄውልሽ፣ እኔን አሁን አመንሽኝም አላመንሽኝም፣ ይሄውልሽ፣ የግድ አንቺ እንድታምኝ ምንም ነገር ላደርግ አልችልም። ምክንያቱም እንደዛ አይነት ነገር አላደረኩም። አባቴ ለምን እንደዛ እንዳለሽም የማውቀው ነገር የለም። ግን ደግሞ አጣራለሁ። ምንም አታስቢ። በአባቴ ስም ይቅርታ ጠይቅሻለሁ። አትጠይቀኝ ቺናር። እና ምንም ነገር ለመፍታትም አትሞክር። አይታይህም እንዴ? ነገሮችን ለመፍታት በጣርክ ቁጥር ሌላ ይበልጥ የተወሳሰበ ነገር ነው እየሆነ ያለው። ቺናር፣ እስኪ ንገረኝ፣ እኔ ለገንዘብ ብዬ የማገባ ሰው ነኝ? ይህ ምን አይነት ንግግር ነው ዴኒስ? እኔ በፍጹም እኔና ቤተሰቦቼ ምንም ነገር ቢፈጠር ራሳችንን መንከባከብ የምንችል ሰዎች ነን። የማንም እርዳታ አያስፈልገንም። ስለዚህ ቺናር፣ ከኔም ከቤተሰብ መራቅ እባክህን። በቃ እራቅ። ዴኒስ፣ እባክሽ አንድ ጊዜ ብቻ ተወኝ። በቃ ዴኒስ፣ ዴኒስ፣ ለምንድን ነው ይሄንን የምታደርጊው? ቆይ ዴኒስ፣ ኡፍ አባዬ ኡፍ።